ቴንሶች ምንድን ናቸው? ቀላል የጥያቄ አሰራርስ አላቸው ወይ የሚለውን በዚህ ቪዲዮ የምናወራናል። አብራችሁ በመጀመሪያ ቴንሶች ምንድን ናቸው? ቴንሶች የቨርብ ፎርሞች ናቸው። ምንድነው ስራቸው? ጊዜን መግለጽ ነው። ስለዚህ ቴንሶች ማለት ጊዜን ገላጭ ናቸው ልትሉና ልደመድሙ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ኤግዛምፕል አለ። ሺ ራይትስ ኤቭሪ ዴይ ስንል ይሄኛው ፕሬዘንት ሲምፕል ቴንስ ነው የተጠቀምነው። ሺ ራይትስ ኤቭሪ ዴይ ስንል ሁል ጊዜ እንደምትጽፍ በቴንሳችን ተጠቅመን እየተናገረን ነው ማለት ነው። ስለዚህ ፕሬዘንት ሲምፕል ቴንስ ነው። ሃቢቹዋል አክሽን ወይም ደግሞ የሚደጋገም ነገርን ለመግለጽ ልንጠቀመው እንችላለን ማለት ነው። በመቀጠል ፕሬዘንት ሲምፕል ቴንስ ስለገባን ይሄ ፕሬዘንት ሲምፕል ቴንስ ምንድነው? አንድ ድርጊት አሁን ላይ እየተፈጸመ መሆኑን ወይም ደግሞ ሁል ጊዜ በድግግሞሽ መፈጸሙን ለመናገር ልንጠቀመው እንችላለን። ለምሳሌ he drinks tea at breakfast። ስለዚህ ይህ ግለሰብ ሁል ጊዜም ቁርስ በሚበላ ጊዜ ቁርስ በሚመገብ ጊዜ ሻይ ይጠጣል ማለት ነው። ስለዚህ ይሄ የሚደጋገም ድርጊት መሆኑን ይነግረናል ማለት ነው። ይሄ ፕሬዘንት ሲምፕል ቴንስ። በመቀጠል ፕሬዘንት ኮንቲኒየስ ቴንስ ላይ ነው። ይሄ የቴንስ አይነት ምንድነው ስራው? ድርጊቱ ለረዘም ላለ ጊዜ እየተፈጸመ ያለ መሆኑንና አሁን ላይ እየተፈጸመ መሆኑን ለመናገር እንጠቀምበታለን። ለምሳሌ I'm just leaving work ይለናል ይሄ ግለሰብ። ስለዚህ ስራውን ትቶ እየወጣ አሁን ጨርሶ እየወጣ እንደሆነ ሰውየው እየነገረን ነው ማለት ነው። ስለዚህ አሁን ላይ እያደረገው መሆኑን ይሄ ሰውዬ በስልክ ሊሆን ይችላል እየነገራችሁ ያለው ይሄንን ነገር። ሰብስክራይብ አድርጉ። እንደዚህ አይነት ብዙ ቪዲዮ ይዤላችሁ እመጣለሁ። ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ላይ በመንገባ ጊዜ እነዚህ sentence to indicate an action that started in the recent past and still continuing in the present። ስለዚህ ድርጊቱ በፊት ላይ የተጀመረው ነው ግን አሁንም እየቀጠለ ያለ ነገር መሆኑን ለመናገር ልንጠቀምበት እንችላለን። ለምሳሌ you have been working as a doctor for 2 years። ሰውየው ለሁለት ዓመት ይህንን ስራ ህክምናን እየሰራ ነበረ። አሁንም ሐኪም መሆኑን እየነገረን ነው ማለት። ስለዚህ በፊት የተጀመረ ግን አሁንም እየቀጠለ ያለ መሆኑን ይነግረናል ማለት ነው። ኦኬ ፓስት ሲምፕል ቴንስ ላይ በመንገባ ጊዜ ይሄ ያለፈን ድርጊት ለመናገር ልንጠቀምበት እንችላለን። ለምሳሌ እዚህ ጋር my brother saw the game yesterday። ስለዚህ ትላንትና ወንድሜ ጨዋታውን ተመልክቶታል። ኦሬዲ ተመልክቶታል፣ አይቶታል። ያለፈ ነገር ነው ይሄ ማለት ነው። ያለፈ ድርጊት ነው። በመቀጠል ወደ ፓስት ኮንቲኒየስ ቴንስ እንገባለን። ፓስት ኮንቲኒየስ ቴንስ እነዚህ ስራቸው refer to denote those actions events that were happening for a particular time in the past። ስለዚህ በፊት ላይ እየተፈጸመ የነበረን ድርጊት ግን ረዘም ያለ ጊዜን ወስዶ የነበረን ድርጊት ለመግለጽ ልንጠቀምበት እንችላለን ማለት ነው። ለምሳሌ እዚህ ጋር they were eating at the restaurant ይለናል። ስለዚህ ሬስቶራንቱ ላይ እየተመገቡ ነበር። ሬስቶራንቱ ውስጥ እየተመገቡ ነበር። እነዚህ ሰዎች መመገብ ረዘም ያለ ጊዜን የሚወስድ ድርጊት ነው። ኦኬ ፓስት ፐርፌክት ቴንስ ላይ በመንገባ ጊዜ እነዚህ refers to time earlier than before now። ስለዚህ ጊዜን ይነግረናል። የድርጊት የተፈጸመበትን ጊዜ ይነግረናል ግን በፊት ላይ መደረጉን ያ ድርጊት ከአሁን በፊት የተፈጸመ መሆኑን ይነግረናል ማለት ነው። ስለዚህ I had finished the work። ስለዚህ ስራውን ጨርሷለሁ። ኦሬዲ ጨርሶታል ይህ ግለሰብ ማለት ነው። ስራውን ኦሬዲ ጨርሷል። ፓስት ፐርፌክት ኮንቲኒየስ ቴንስ ላይ በመንገባ ጊዜ እነዚህ actions or events which started before a particular time in the past and were still in progress up to that time in the past። ስለዚህ ድርጊቶቹ የተጀመሩበት ጊዜ በፊት ላይ ነው ግን አሁንም ድረስ እየቀጠሉ ያሉ ድርጊቶች ናቸው ማለት ነው። ለምሳሌ had you been waiting long before the taxi arrived። ስለዚህ ይህ ግለሰብ ይሄ ጥያቄያዊ አረፍተ ነገር ነው በነገራችን ላይ። ስለዚህ እየጠበቅክ ነበር ወይ እስካሁን ብሎ ነው የጠየቀው። ስለዚህ እስካሁን መጠበቁ እስካሁን ድረስ የተፈጸመ ድርጊት መሆኑን ይነግረናል። ኦኬ ፊቸር ሲምፕል ቴንስ ላይ በመንገባ ጊዜ እነዚህ ወደፊት ስለሚፈጠሩ ከአሁን በኋላ ለሚፈጠሩ ነገሮች ለመናገር ልንጠቀምበት እንችላለን። ለምሳሌ he will buy a house next year በመትሉ ጊዜ በሚቀጥለው ዓመት ቤት እንደሚገዛ እየተናገራችሁ ነው። ስለዚህ ይሄ የወደፊት ነገርን ለመናገር ልንጠቀምበት እንችላለን ማለት ነው። በመቀጠል ምንገባው future continuous tense ላይ ስንገባ a verb tense that shows an action happening over a period of time in the future። ስለዚህ አንድ ድርጊት ኦሬዲ ይሄ ነገር የመደረጉ የማይቀር ነገር ነው ግን ወደፊት ላይ የሚደረግ ነገር ነው። ስለዚህ መደረጉ የማይቀር ወደፊት ላይ የሚደረግ ነገርን ለመናገር ስትፈልጉ future continuous tense ትጠቀማላችሁ። the baby will be playing the whole night። ስለዚህ ልጁ
ሙሉ አዳሩን ሲጫወት ያድራል ማለት ነው። ኦኬ ፊውቸር ፐርፌክት ቴንስ ላይ በምንገባ ጊዜ ወደፊት ላይ የሚጠናቀቁ ድርጊቶችን ለመናገር ልትጠቀሙ ትችላላችሁ። ለምሳሌ you will have finished your report by this time next week። ስለዚህ በሚቀጥለው ሳምንት በዚህ ጊዜ ይህንን ፕሮጀክት ወይም ይህንን ሪፖርት ትጨርሳለህ ማለት ነው። ሪፖርትህን ትጨርሳለህ ማለት ነው። በመቀጠል የምንገባው ፊውቸር ፐርፌክት ኮንቲኒየስ ቴንስ ላይ ነው። ፊውቸር ፐርፌክት ኮንቲኒየስ ቴንስ የምንላቸው እነዚህ a verb tense that describes action that will continue up until a point in the future። ስለዚህ ይህ ድርጊት ምንድነው? ወደፊት ላይ የሚቀጥልን ድርጊት ለመናገር ከበፊት ጀምሮ ያለ ግን ወደፊት ላይም የሚቀጥል ነገርን ለመናገር እንጠቀምበት ይችላል። ለምሳሌ ይህ ሰውዬ የቁፋሮ ስራን ሲሰራ የነበረው ያው ተመልከቱ next year I will have been working here for 4 years። ስለዚህ ገና በሚቀጥለው ዓመት 4 ዓመት ይሞላዋል ማለት ነው። ይህን ጠቃሚ ሆኖ ካገኛችሁ ሼር አድርጉ። ቻው። የማይታወቁ ቀላሎቹ የቴንሶች አሰራር ቀመራቸው እንዲሁም በጥያቄ ላይ አሰራራቸውን አተገባበራቸውን በምሳሌ የምናየው ይሆናል። አብራችሁን ቆዩ። ጸሐፊ ያብስራ ወንደሰን፣ አርታኢ አቤኔዘር ወንደሰን። መግቢያ። ትንሽ ሐሳብ በትጋት ትልቅ ትሆናለች። ምስጋና። ደፋ ቀና ብለው ላስተማሩኝ ወላጆቼ እና በመንገዴ ላይ ላገዙኝ በሙሉ። ማውጫ። ክፍል 1 የቴንስ ማብራሪያዎችና ግንኙነታቸው። ክፍል 2 ቀላል የቴንስ ጥያቄዎች መስሪያ ቀመሮች። ማጠቃለያ። ክፍል 1 የቴንስ ማብራሪያዎችና ግንኙነታቸው። ግስ ምንድን ነው? ግስ ማለት የድርጊት ቃል ማለት ነው። ምሳሌ መጫወት፣ መመገብ፣ ማንበብ፣ መስራት። ቴንስ ምንድን ነው? ቴንስ ማለት የጊዜ ገላጭ የሆነ ድርጊት ቃል ወይም ደግሞ ቨርብ ማለት ነው። እንዴት የድርጊት ቃል ወይም ቨርብ የጊዜ ገላጭ መሆን ይችላል ብላችሁ ከጠየቃችሁ ደግሞ ምሳሌ ላሳያችሁ። ኢትን በልቻለሁ፣ ያለፈ ጊዜን። ኢቲንግ እየበላው ነው፣ አሁን ላይ እየተደረገ ያለ። ጎይንግ ቱ ኢት ልበላ ነው፣ ለወደፊት የታቀደ የታሰበ። እዚህ ጋር እንደምታዩት ሶስቱ የድርጊት ቃላቶች የተለያዩ ጊዜዎችን ያመላክታሉ ማለት ነው። ለዚህም ነው የቴንስ ጊዜ ገላጭ የድርጊት ቃል የሆነው። እናም በተጨማሪም ከነዚህ ከሶስቱ ውጪ ጊዜን የምትገልጹበት መንገድ የላችሁም። እነዚሁ ሶስቱም የጊዜ ተናጋሪዎች ናቸው፣ በእንግሊዘኛም በአማርኛም ጊዜ መግለጫዎቻችሁ። በመቀጠል በእንግሊዘኛ 12 ቴንሶች አሉ። ቢሆንም ግን የዚህ መጽሐፍ ዓላማ በሁሉም የክፍል ደረጃ ላሉ ተማሪዎች የቴንስ ጥያቄዎችን በቀላሉ መስራት እንዲያስችላቸው በመሆኑ ወደሱ የሚያስኬደንን የመንገድ ቀላል ቀመሮች በመረዳት እንጀምር። ክፍል 2 ቀላል የቴንስ ጥያቄዎች መስሪያ ቀመሮች። ባለቤቱ ተውላጠ ስም ሆኖ አንድ ሲሆን ሲምፕል ፕሬዘንት ቴንስ ላይ ሲምፕል ፕሬዘንት ቴንስ ቨርብ 1 ሂ ሺ ኢት ካላችሁ ቨርብ 1 ፕላስ ኤስ ወይም ደግሞ ኤስ በስተመጨረሻ ያለውን ተጠቀሙ። ይህ ማለት አድቨርባችሁ የፍሪኩዌንሲ በሚሆን ጊዜ ነው። ስለዚህ ፍሪኩዌንትሊ፣ ኦልዌይስ፣ ሴልደም፣ ሳምታይምስ፣ ሬርሊ፣ ኤቭሪ ታይም፣ ኤቭሪ ዴይ፣ ኤቭሪ መንዴይ፣ ኦን መንዴይስ፣ ዩዥዋሊ፣ ሬርሊ፣ ኦል ታይም። እነዚህ እንዳለ ድግግሞሽን የሚያሳያችሁ ናቸው። ለዛ ነው ለነዚህ ቨርብ 1 ፕላስ ኤስ ወይም ደግሞ ኤስ የምትጠቀሙት። ቨርብ 1 ፕላስ ኤስ ወይም ደግሞ ኤስ የምትጠቀሙት ግን ሁልጊዜ ማስተዋል የሚኖርባችሁ ነገር አረፍተ ነገራችሁ መጀመሪያ ላይ ሂ ሺ ኢት ወይም ደግሞ በእነሱ ሊወከል የሚችል ሰብጀክት ከገባ ነው። በመቀጠል ሰብጀክታችሁ ብዙ በሚሆን ጊዜ ይህ ማለትም ዩ ዊ ዘይ በሚሆን ጊዜ ያን ጊዜ ቨርብ 1 ያለምንም ኤስም ሆነ ኤስ ትጠቀማላችሁ። የድግግሞሽ ጊዜ ገላጫችሁ እንደተጠበቀ ሆኖ ሳለ ማለት ነው። ይህ ማለትም ፍሪኩዌንትሊ፣ ኦልዌይስ፣ ሴልደም፣ ሳምታይምስ፣ ሬርሊ፣ ኤቭሪ ታይም፣ ኤቭሪ ዴይ፣ ኤቭሪ መንዴይ፣ ኦን መንዴይስ፣ ዩዥዋሊ፣ ሬርሊ፣ ኦል ታይም። እነዚህ ሁሉ እንዳሉ ሆኖ ሳለ ሰብጀክታችሁ ዩ ዊ ዘይ እና
አይ በሚሆን ጊዜ ያን ጊዜ ቨርቧንን ያለምንም ኤስም ሆነ ኤስ ትጠቀማላችሁ ማለት ነው። ምሳሌ ባለቤቱ አንድ ሲሆን ወይም ደግሞ ሲንጉላር ሲሆን ቨርቧን ፕላስ ወይም ኤስ ወይም ደግሞ ኤስ ትጠቀማላችሁ። ይህ ማለት ሂ ኦልዌይስ ፕሌይስ ፉትቦል። ስለዚህ ኤስ ያለውን ፕሌይስ ተጠቀማችሁ ማለት ነው። ሺ ሳምታይምስ ዋችስ ሙቪስ። ስለዚህ አንዳንድ ጊዜ ምን ታያለች? ፊልሞች ታያለች። ስለዚህ ኢኤስ በስተመጨረሻ ያለውን ቨርብ ተጠቀማችሁ። ኢት ክራይስ ኦል ዘ ታይም። ስለዚህ አይ በስተመጨረሻ ዋይ የነበረውን ወደ አይ ቀየርንና ከዛ በኋላ ኢኤስ በስተመጨረሻው ጨመርንበት። ስለዚህ እዚህ ጋም ኢኤስ በስተመጨረሻ ያለውን ተጠቀምን ማለት ነው። ሌላኛው ምሳሌያችን ባለቤታችሁ ከአንድ በላይ በሚሆን ጊዜ ወይም ደግሞ ብዙ በሚሆን ጊዜ ነው። ስለዚህ ቨርባናችሁን ነው የምትጠቀሙት ማለት ነው እዚህ ጋር ያለምንም ኤስም ሆነ ኢኤስ። ስለዚህ you sometimes play football, we always watch movies, they cry all the time። እነዚህ እንዳለ እንደምታዩቸው ኤስ በስተመጨረሻቸው የሌላቸውን ግሶች ነው የተጠቀምነው ማለት ነው። አይ ብዙ ባይሆንም የሚጠቀመው የግስ አይነት ለብዙ የምንጠቀመውን አይነት ነው ከአም ውጪ። ስለዚህ አይ ላይ ደግሞ በምትገቡ ጊዜ ምሳሌያችሁን ተመልከቱ። I always play football, I cry sometimes። እነዚህ ላይ ካያችሁ ምንም አይነት ኤስ የሌለውን ግስ ያም ማለት ቨርቧንን ተጠቀማችሁ ማለት ነው። በመቀጠል ኤስ የምትጨምሩባቸው ግሶች ሲኤች፣ ኤስኤስ፣ ኤክስ፣ ኤስኤች እና ኦ በስተመጨረሻቸው ያሉባቸው ናቸው። ምሳሌ ፊክስ፣ ፊክስስ፣ ቲች፣ ቲችስ፣ ሚስ፣ ሚስስ፣ ዱ፣ ዳዝ፣ ዋሽ፣ ዋሽስ። እነዚህ ሁሉ እንደምታያቸው በስተመጨረሻቸው ኤስ የጨመራችሁባቸው ናቸው ማለት ነው። ዋይ በስተመጨረሻ ላይ ካለ ኤስ ከመጨመራችሁ በፊት ዋይን ወደ አይ ትቀይሩታላችሁ። ምሳሌ ክራይ፣ ክራይስ፣ ስተዲ፣ ስተዲስ ይሆናል ማለት ነው። ፕሌይንግ ግን ኤስ በስተመጨረሻው ብቻ ነው የምትጨምሩበት። ባለቤቱ ስም ሆኖ አንድ ሲሆን ወይም ደግሞ ሲንጉላር በሚሆን ጊዜ ምንድነው የምትጠቀሙት? ባለቤታችሁ ስም መሆኑ የምትጠቀሙትን ግስ አይቀይርም። ይህን ስል ምን ማለቴ ነው? አንድ እስከሆነ ድረስ ባለቤታችሁ ኤስ በስተመጨረሻ ያለውን ግስ ነው የምትጠቀሙት ማለት ነው። ማይ ብራዘር ኦልዌይስ ፕሌይስ ፉትቦል በምትሉ ጊዜ ኤስ በስተመጨረሻ ያለውን የተጠቀማችሁት፣ ምክንያቱ ደግሞ ማይ ብራዘር በሂ ልትወክሉት የምትችሉት አይነት ሰብጀክት በመሆኑ። ማይ ሲስተር ሳምታይምስ ዋችስ ሙቪስ በምትሉ ጊዜ ማይ ሲስተር በሺ መተካት ስለሚችል ኤስ በስተመጨረሻ ያለውን ግስ ነው የተጠቀማችሁት። the dog cries all the time በምትሉ ጊዜ the dog አንድ ስለሆነ ዋይን ወደ አይ ከቀየራችሁ በኋላ ኤስ በስተመጨረሻ ያለውን ግስ ተጠቀማችሁ ማለት ነው። ባለቤቶቹ ብዙ ሆነው ስሞች ሲሆኑ ወይም ደግሞ ፕሉራል በሚሆኑ ጊዜ ምንድን ነው የምትጠቀሙት? እዚህ ጋር ተመልከቱ። my father and I always go fishing። ስለዚህ ሁለት ሰዎች ስለሆኑ ይሄ ማለትም አባትየውና ልጅየው ስለሆኑ ኤስ የሌለውን ግስ ነው የተጠቀማችሁት ማለት ነው። the man and the woman እነዚህም ሁለት ሰዎች ናቸው። seldom wait for a bus። ስለዚህ እዚህ ጋር ዌይትን ያለምንም ኤስም ሆነ ኤስን የተጠቀማችሁት ማለት ነው። the children clean the house sometimes። the children ብዙ በመሆናቸው ኤስ በስተመጨረሻ የሌለውን ግስ ተጠቀማችሁ ማለት ነው። ስለዚህ ባለቤታችሁ ብዙ በሚሆን ጊዜ ኤስም ሆነ ኤስ የሌለውን ግስ መጠቀም ግዴታችሁ ነው ማለት ነው። በመቀጠል ኮንቲኒየስ ቴንስ ላይ እንገባለን። ኮንቲኒየስ ቴንስ ላይ ማንኛውም አይነት ኮንቲኒየስ ቴንስ ከነዚህ ውስጥ አንዱ አጋዥ ቨርብ ይኖረዋል ወይም አጋዥ ግስ ይኖረዋል። ኢዝ፣ አም፣ አር፣ ወዝ፣ ዌር፣ ወዝ፣ ቢ፣ ቢን ከነዚህ ውስጥ አንዱ ይኖራቸዋል። እነዚህ በሚኖራችሁ ጊዜ ሁልጊዜም አይንጂ በስተመጨረሻ ያለውን ግስ ነው የምትጠቀሙት። የማለት ምሳሌ ላሳያችሁ። ሁሉም አይነት ቨርብ ቱ ቢ ሲኖር የምትጠቀሙት አይንጂ በስተመጨረሻ ያለውን ግስ ነው። he is playing football, I am studying for the exam, she was playing chess, they were cleaning the house, we have been planning all night, my father will be working all day። እነዚህ እንዳለ እንደምታያቸው ቨርብ ቱ ቢዎቹ ከግሶቹ ወይም ደግሞ ከሜይን ቨርቦቹ ከዋናኛዎቹ ድርጊቶች ጀርባ ያሉት እንዳለ ቨርብ ቱ ቢዎች ናቸው። በዛም የተነሳ አይንጂ በስተመጨረሻ ያላቸውን ግሶች ተጠቅማችሁ ማለት ነው።
በመቀጠል ሃዝ ሃቭ ሃድ ሲሰጣችሁ ምን ትመርጣላችሁ? ሃዝ ሃቭ ወይም ደግሞ ሃድ ከተሰጣችሁ ሁልጊዜ የምትመርጡት ኢዲ በስተመጨረሻው ያለው ወይም ኤን በስተመጨረሻው ያለው አሊያም አንዳንዴ ቨርብ ስሪያቸው በኤንም ሆነ በኢዲ የማያልቁ ግሶችን ልትመርጡ ትችላላችሁ። ግን ብዙ ጊዜም ኢዲን ወይም ደግሞ ኤን በስተመጨረሻ ያለውን በመምረጥ መልሳችሁን የምታገኙበት ጀነራል ፎርሙላችሁ ይሄ ነው። ስለዚህ he has played for our team, they have eaten all the food, she had studied all of it የሚሉት እንዳለ አስተውላችሁ ከሆነ ኢዲ ወይም ደግሞ ኢኤን በስተመጨረሻቸው ያላቸውን ግሶች ነው የተጠቀማችሁት። ምክንያቱም ደግሞ ቨርብ ስሪ መጠቀም ስላለባችሁ ከሃዝ ወይም ከሃቭ ወይም ከሃድ በኋላ ማለት ነው። ሲምፕል ፓስት ቴንስ ላይ በምንገባ ጊዜ ሲምፕል ፓስት ቴንስ ለሁሉም ስሞች እና ተውላጠ ስሞች የምትጠቀሙት የግስ አይነት አንድ አይነት ነው ሲምፕል ፓስት ቴንስ ላይ። ስለዚህ ሲምፕል ፓስት ቴንስ መሆኑን ግን ማወቅ የሚኖርባችሁ ሁልጊዜም በጊዜው ነው። ጊዜው ምናችሁን ያመለክታል? ያለፈ መሆኑን ካመለከተ ሁልጊዜም የምትጠቀሙት ቨርብቱ ነው። ቨርብቱ ደግሞ ኢዲ በስተመጨረሻው አለው። እዚህ ጋር ጊዜያችሁን ተመልከቱ። yesterday, long time ago, last year, last time, last week, last Monday, last morning, last afternoon, last evening እነዚህ እንዳለ ያለፈ ጊዜን የሚያመላክቱ ስለሆነ ለነዚህ የምትጠቀሙት ቨርብቱን ነው። ስለዚህ ቨርብቱን በምላችሁ ጊዜ ብዙ ጊዜ ኢዲ በስተመጨረሻው ያለው ነው። ይህ ማለት ግን ሁልጊዜ ማለት አይደለም። ስለዚህ ኢሬጉላሮች ሲሆኑ ደግሞ ኢዲ ላጨምሩባቸው ትችላላችሁ ማለት ነው። እዚህ ጋር ምሳሌ ልስጣችሁ። played, watched, cleaned እነዚህ እንዳለ ኢዲ በስተመጨረሻቸው ጨምራችሁ ቨርብቱ የምታረጓቸው ሲሆኑ ኢሬጉላሮች ላይ ደግሞ በሚሆኑ ጊዜ ate, saw, brought እነዚህ እንዳለ ቨርብቱ ናቸው፣ የኢሬጉላር ቨርቦች ማለት ነው። ምሳሌ ልስጣችሁ። they played football last night, she studied yesterday, he ate all the food last time, she cleaned the house last week, we read all the books last afternoon እነዚህ እንዳለ ያለፈ ጊዜን የሚያመላክቱ አረፍተ ነገሮች ስለሆኑ ቨርብቱን የተጠቀማችሁበት ምክንያት ያ ነው ማለት ነው። በመቀጠል may, might, can, could, ought to, should, shall, will, would ከተሰጧችሁ የምትጠቀሙት ሁልጊዜም ቨርቧን ነው። ቨርቧን ስላችሁ ምን ማለት ነው? ምንም አይነት በስተመጨረሻው ቅጥያ የሌለውን ግስ ነው የምትጠቀሙት ማለት ነው። ቨርቧን without any suffix በሚል ጊዜ ያ ማለት ነው ማለት ነው። ስለዚህ እዚህ ጋር ምሳሌ ልስጣችሁ። you may want that, they could play inside, we ought to do the assignment, they will stay at home, she can play the piano, they would be there by the time we arrive, he will come home እነዚህ እንዳለ የምታዩቸው ከሙዳል ቨርቦቹ ወይም ደግሞ ከዚህ ቀደም ከተከስኩላችሁ ከሜይ፣ ከማየት፣ ከካን፣ ከኩድ፣ ከኦቱ፣ ከሹ፣ ከሻል፣ ከዊል፣ ከውድ ከነዚህ ሁሉ ቀጥሎ የሚመጣው ቨርቧን የምንለው የግስ አይነት ነው ማለት ነው። ማጠቃለያ፣ በዚህ መልኩ የቴንስ መልሳችሁ ማግኘት ትችላላችሁ ማለት ነው። ይህንን ጠቃሚ ሆኖ ካገኛችሁት ሁለተኛውን ስለ ኮንዲሽናል የጻፍኩትን አነስተኛ መጽሐፍ ትወዱታላችሁ ብዬ አስባለሁ። ስለዚህ በ0938587508 በመደወል ታገኙኛላችሁ። እንዲሁም ይህ መጽሐፍ የሚያስፈልጋቸው ጓደኞቻችሁ ካሏችሁ በዚሁ ስልክ ያገኙኛል። ይቅናችሁ። ያብስራ። ምን ሲያጋጥማችሁ ነው ቨርቧን ቨርብቱ አለም ቨርብ ስሪ ልትጠቀሙ የምትችሉት? መቼ ቨርቧንን ልትጠቀሙ ትችላላችሁ? ሹድ ካለ ምንን ትጠቀማላችሁ? ሹድ ካለ የምትጠቀሙት ራሱን ቨርቧን የምንለውን ነው። ቨርቧን ማለት ያለምንም ቅጥያ፣ የማለትም ቅጥያ ስላችሁ ምን እያልኩ ነው? ኤስ አጨምሩበትም፣ ኢኤስ አጨምሩበትም፣ አይኤንጂ አጨምሩበትም፣ ኢዲ አጨምሩበትም ማለት ነው። አይለወጥም ስላችሁ ደግሞ ኢሬጉላር ቨርብ ከሆነ አሁን ለምሳሌ ብሪንግ ወደ ብሮት አይቀየርም ማለት ነው። እዚህ ጋር ግን ዌር ያው ራሱን ዌርን ትጠቀማላችሁ ማለት ነው። ስለዚህ ወደ ዎር አይቀየርም እያልኩ ነው ማለት ነው። ስለዚህ ሺ ሹድ ዌር አ ኮት ኢት ኢዝ ኮልድ አውትሳይድ ይሆናል ማለት ነው። ማየት ካለ ምን ትጠቀማላችሁ? ማየት ካለ የምትጠቀሙት ቨርቧን የምንለውን ነው። ቨርቧን ማለት ያለምንም ቅጥያም ሆነ ለውጥ የሌለውን ግስ ማለት ነው የምትጠቀሙት። ስለዚህ እዚህ ጋር ባይ ራሱን ትጠቀማላችሁ ማለት ነው። በነገራችን ላይ ቨርቧን ስላችሁ ምንም አይነት ቅጥያ አትጨምሩም በምላችሁ ጊዜ ምን እያልኳችሁ ነው? ኤስም ሆነ ኢኤስ አይኤንጂም ሆነ ኢዲ አትጨምሩበትም እያልኳችሁ ነው። እንዲሁም ደግሞ አይቀየርም በምላችሁ ጊዜ ምን እያልኳችሁ ነው? ባይ ለምሳሌ ወደ ቦት አይቀየርም ማለት ነው። ስለዚህ ያንን ነው እየነገርኳችሁ ያለሁት ማለት። ስለዚህ ማየት ካለ ባይ ነው የምትጠቀሙት ማለት ነው፣ ራሱን ቨርቧን ማለት ነው።
ዊል ካለ ምንን ትጠቀማላችሁ? ዊል ካለ የምትጠቀሙት ራሱን ቤስ ፎርም ኦፍ ቨርብ የምንለው ነው። የማለትም ቨርብ ዋንን ነው የምትጠቀሙት ማለት ነው። ስለዚህ ዘ ትሬን ዊል አራይቭ አት 10 ፒኤም ቱናይት ይሆናል ማለት ነው። ስለዚህ ራሱን ቨርቡን ያለምንም ቅጥያም ሆነ ያለምንም ለውጥ ነው የምትጠቀሙት ማለት ነው። ኦቱ ካለ ምንን ትጠቀማላችሁ? ኦቱ ካለ የምትጠቀሙት ቨርብ ዋን ፎርም ኦፍ ቨርብ ነው። ይህ ማለት ምን ማለት ነው? ምንም አይነት ቅጥያ አይኖረውም። በስተመጨረሻው ኤስም ሆነ ኢኤስ አይኤንጂ ኢዲ ምንም አይነት ቅጥያ አይኖረውም። እንዲሁም ደግሞ ምንም አይነት ለውጥ አይኖረውም። ኢሬጉላር ከሆነ ኢሬጉላር ቨርብ ከሆነ ማለት ነው። ስለዚህ እዚህ ጋር ምን ይሆናል ማለት ነው? ዩ ኦው ቱ ሊሰን ቱ ዘ ሌክቸር ኢት ኢዝ ኢምፖርታንት ይለናል ማለት ነው። መቼ ቨርብ ቱ ልትጠቀሙ ትችላላችሁ? ምን አይነት ግስ ትመርጣላችሁ? የስተርዴይ ካለ የምትመርጡት ግስ ምን አይነት ነው? ቨርብ ቱ የምንለውን ነው ማለት ነው። ስለዚህ ቨርብ ቱን የምትመርጡበት ምክንያት በነገራችን ላይ ምን ላይ የተወሰነ ነው? ከዳሻችሁ በፊት ባለው ነገር የተወሰነ። ከዳሻችሁ በፊት ያለው ሰብጀክት ከሆነ ነው ቨርብ ቱ የምትመርጡት። ስለዚህ አንደኛ ነገር የስተርዴይ ከኖራችሁ እንዲሁም ደግሞ ከዳሻችሁ በፊት ቀጥታ ሰብጀክት ከሆነ ያለው ወይም ደግሞ የድርጊት ፈጻሚው ራሱ ከሆነ ያለ ያን ጊዜ ቨርብ ቱ ትመርጣላችሁ ማለት። ስለዚህ በዚህ ኮንቴክስት ቨርብ ቱ ምንድነው? ዌንት ነው ማለት። ስለዚህ they went to the park yesterday የሚል ይሆናል ማለት ነው። ላስት ናይት ካለ ምን አይነት ቴንስ ነው? ላስት ናይት ካለ ፓስት ሲምፕል ቴንስ ነው። ግን ፓስት ሲምፕል ቴንስ መሆኑን ያወቅኩት በነገራችን ላይ እዚህ ጋር ከሰብጀክታችሁ በፊት ምንም አይነት ቨርብ ቱ ቢ የለም። ቨርብ ቱ ቢ ማለት is am are was were ቢን እንዲሁም ሃዝ ሃቭ ሃድም የለውም። ኦክሲላሪ ቨርቦች ይባላሉ እነዚህ። ስለዚህ እነዚህ የሉም ማለት ነው። እነዚህ ከሌሏችሁ ነው ምን የምትጠቀሙት? ቨርብ ቱ ወይም ደግሞ ኢዲ በስተመጨረሻው ያለውን የምትጠቀሙት ማለት ነው። ላስት የሚለው ቃል ካለ ምን አይነት ቴንስ ነው? ላስት የሚለው ቃል ካለ ያው ፓስት ቴንስ ነው። ቢሆንም ግን ፓስት ቴንስ ሲሆን ምን አይነት ፓስት ቴንስ ነው የሚለውን ለመለየት ከዳሻችሁ ጀርባ ምንም እንደሌለ ማረጋገጥ አለባችሁ። ከዳሻችሁ ጀርባ ያለው ሰብጀክታችሁ ብቻ ከሆነ ከዳሻችሁ ጀርባ ምንም የለም ስላችሁ ቨርብ ቱ ቢ ምንም አይነት ቨርብ ቱ ቢ የላችሁም። ቨርብ ቱ ቢ የምንላቸው ምንድናቸው? ኢዝ፣ አም፣ አር፣ ወዝ፣ ዌር፣ ቢን እነዚህ እንዳለ ከሌሏችሁ ያን ጊዜ ሲምፕል ፓስት ቴንስ ነው ማለት ነው። ሲምፕል ፓስት ቴንስ ከሆነ ደግሞ እዛ ላይ ሲምፕል ፓስት ቴንስ ላይ የምትጠቀሙት ምንድነው? ቨርብ ቱ ነው። ቨርብ ቱ ደግሞ ምንድነው ካላችሁኝ በስተመጨረሻው ብዙ ጊዜ ኢዲ ያለው ነው። ስለዚህ ምን ይሆናል ማለት ነው? መልሳችሁ ፕላንትድ ነው ማለት ነው። ስለዚህ the gardener planted flowers last spring ይሆናል ማለት ነው። yesterday ካለና ከዳሻችሁ ጀርባ ያለው ሰብጀክታችሁ ራሱ ከሆነ ወይም የድርጊቱ ፈጻሚ ወይም ደግሞ ባለቤት ራሱ ከሆነ በዚህ ጊዜ የምትጠቀሙት ቨርብ ቱ የምንለው ነው። ቨርብ ቱ ብዙ ጊዜ ኢዲ በስተመጨረሻው ያለው ቢሆንም ይህ ማለት ግን ሁልጊዜ ማለት አይደለም። ለዛ እዚህ ጋር ምን ይሆናል ማለት ነው? ቨርብ ቱአችሁ ቶት ይሆናል ማለት ነው። ስለዚህ የሚሆነው ምንድነው? the teacher taught the students yesterday ይሆናል ማለት ነው መልሳችሁ። መቼ ነው ቨርብ ስሪዎችን የምትጠቀሙት? ሃዝ ካለ ምን አይነት ግስ ትመርጣላችሁ? ሃዝ ካለ የምትመርጡት ግስ ቨርብ ስሪ የምንለው ነው። ቨርብ ስሪ ምንድነው ካላችሁ ብዙ ጊዜ ኢዲ በስተመጨረሻው አሊያም ደግሞ ኤን በስተመጨረሻው ያለው ነው። ስለዚህ እዚህ ጋር drawn ይሆናል ማለት ነው። ስለዚህ he has drawn a picture ይሆናል ማለት ነው። ከዳሻችሁ ጀርባ will have ካለ ምንን ትጠቀማላችሁ? ከዳሻችሁ ጀርባ will have ካለ የምትጠቀሙት ቨርብ ስሪ የምንለው ነው። ቨርብ ስሪ ምንድነው ካላችሁኝ ደግሞ ብዙ ጊዜ በስተመጨረሻው ኢዲ ያለው አሊያም ደግሞ ኢኤን በስተመጨረሻው ወይም ደግሞ ኤን በስተመጨረሻው ያለው ነው ማለት ነው። ስለዚህ ይህንን ካልን እዚህ ጋር ምን ይሆናል ማለት ነው? ባርክ ሬጉላር ስለሆነ ኢዲ ነው በስተመጨረሻው የምትጨምሩበት። ስለዚህ the dog will have barked by the time we get home የሚል ይሆናል ማለት ነው። ሃዝ ካለ ምን አይነት ግስ ትመርጣላችሁ? ሃዝ ካለ የምትመርጡት ግስ ቨርብ ስሪ የምንለው ነው። ቨርብ ስሪ ምንድነው ካላችሁ ብዙ ጊዜ ኢዲ በስተመጨረሻው አሊያም ደግሞ ኤን በስተመጨረሻው ያለው ነው። ስለዚህ እዚህ ጋር drawn ይሆናል ማለት ነው። ስለዚህ he has drawn a picture ይሆናል ማለት ነው።
ዊል ሃቭ ካለ ምንን ትጠቀማላችሁ? ዊል ሃቭ ካለ የምትጠቀሙት ቨርብ ስሪ የምንለውን ነው። ቨርብ ስሪ ብዙ ጊዜ ኢዲ ወይም ደግሞ በኤን በመጨረሻው ላይ ሊያልቅ ይችላል። ቢሆንም ግን እዚህ ጋር ዲግ የዲግ ቨርብ ስሪ ፎርም ደግ ነው። ስለዚህ the dog will have dug a hole in the garden by the time we get home ይሆናል ማለት ነው። ኦኬ በዚህ መልኩ መልሳችሁ ማየት ትችላላችሁ ማለት። ስለዚህ will have ካለ ቨርብ ስሪ ተጠቀሙ ማለት ነው። has ካለ ምንን ትጠቀማላችሁ? has ካለ ቨርብ ስሪ ነው የምትጠቀሙት። ቨርብ ስሪ ምንድነው ካላችሁኝ ደግሞ ቨርብ ስሪ ማለት ወይ ኢዲ ወይ ደግሞ ኤን በስተመጨረሻ ያለው ማለት ነው። ስለዚህ he has painted the house ይሆናል ማለት ነው። ስለዚህ እዚህ ጋር ኢዲ ትጨምሩበታላችሁ። የትኛውን የግስ አይነት መምረጥ እንዳለባችሁ እንዴት ነው የምትወስኑት? have been ካለ ምንን ትመርጣላችሁ? have been ካለ አይንጂ ያለውን ግስ ነው የምትመርጡት። ስለዚህ verb 1 ፕላስ አይንጂ ያለውን ግስ ትመርጣላችሁ ማለት ነው። ስለዚህ እዚህ ጋር dreaming ይሆናል ማለት ነው። ስለዚህ you have been dreaming about this vacation for a long time ይሆናል ማለት ነው። must ካለ ምን ትጠቀማላችሁ? must ካለ የምትጠቀሙት ምንድነው? ራሱን ቨርቧን ነው። ራሱን ቨርቧን የምትጠቀሙት በምላችሁ ጊዜ ምንም አይነት ለውጥ አይኖረውም ማለት ነው። ስለዚህ he must study for the test tomorrow ይሆናል ማለት ነው። might ካለ ምን ትጠቀማላችሁ? might ካለ የምትጠቀሙት ቨርቧን የምንለውን ነው። ቨርቧን ማለት ያለ ምንም ቅጥያም ሆነ ለውጥ የሌለውን ግስ ማለት ነው የምትጠቀሙት። ስለዚህ እዚህ ጋር ባይ ራሱን ትጠቀማላችሁ ማለት ነው። በነገራችን ላይ ቨርቧን ስላችሁ ምንም አይነት ቅጥያ አትጨምሩም በምላችሁ ጊዜ ምን እያልኳችሁ ነው? ኤስም ሆነ ኢኤስ አይኤንጂም ሆነ ኢዲ አትጨምሩበትም እያልኳችሁ ነው። እንዲሁም ደግሞ አይቀየርም በምላችሁ ጊዜ ምን እያልኳችሁ ነው? ባይ ለምሳሌ ወደ ቦት አይቀየርም ማለት ነው። ስለዚህ ያንን ነው እየነገርኳችሁ ያለሁት ማለት። ስለዚህ ማየት ካለ ባይ ነው የምትጠቀሙት ማለት ነው፣ ራሱን ቨርቧን ማለት ነው። ዌር ካለ ምን ትጠቀማላችሁ? ዌር ካለ የምትጠቀሙት ምን ይሆናል? አይኤንጂ በስተመጨረሻው ያለውን ግስ ነው የምትጠቀሙት ማለት ነው። ስለዚህ ቨርቧን ፕላስ አይኤንጂ ነው ማለት ነው የምትጠቀሙት። እዚህ ጋር ደግሞ እንደምታዩት ቻት እዚህ ጋር ኮንሶናንት ቫወል ኮንሶናንት ስትራክቸር ይከተላል። ለዛ ቲ የመጨረሻው ደብል ይደረጋል ማለት ነው። ስለዚህ ዘይወር ቻቲንግ ይሆናል ማለት ነው። ስለዚህ ደብል ቲ ይሆንና ከዛ አይኤንጂ ይሆናል ማለት ነው። ስለዚህ ዘይወር ቻቲንግ ሆነ ማለት ነው። ስለዚህ ዘይወር ቻቲንግ አትባል ቴስታል ይሆናል። ሃዝ ካለ ምን ትጠቀማላችሁ? ሃዝ ካለ ሁልጊዜ የምትጠቀሙት ቨርብ ስሪ ነው። ስለዚህ ቨርብ ስሪ ደግሞ ምንድነው ካላችሁኝ ወይ ኢዲ በስተመጨረሻው ያለው አሊያም ደግሞ ኤን በስተመጨረሻው ያለው ነው። ስለዚህ እዚህ ጋር ምን ይሆናል ማለት ነው መልሳችሁ ሃዝ ቶር ነው የሚሆነው። ለምክንያቱ ደግሞ ምንድነው ቲር ኢሬጉላር ቨርብ ስለሆነ ማለት ነው። ሬጉላር ቨርቦች ሁልጊዜም ኮንቬንሽናል የሆነውን ወይም ሁልጊዜ ያለውን ህግ አይከተሉም። እንደዛ ኢዲ በስተመጨረሻ በመጨመር ብቻ ቨርብ ስሪ አታደርጓቸውም ማለት ነው። ለዛ እዚህ ጋር ቲር ቶር ነው ማለት ነው፣ ወደ ቶር ይቀየራል ማለት ነው። ስለዚህ ሂ ቶር ሂስ ቻርት ይሆናል ማለት ነው። ዊል ቢ ካለ ምንን ትጠቀማላችሁ? ዊል ቢ ካለ በስተመጨረሻው አይኤንጂ ያለውን ግስ ነው የምትጠቀሙት። ስለዚህ እዚህ ጋር ምን ይሆናል ማለት ነው? ዊ ዊል ቢ ኦርጋናይዚንግ ዘ ኢቨንት ኔክስት ዊክ ይሆናል ማለት ነው። ሹድ ካለ ምንን ትጠቀማላችሁ? ሹድ ካለ የምትጠቀሙት ራሱን ቨርቧን የምንለው ነው። ቨርቧን ማለት ያለምንም ቅጥያ የማለትም ቅጥያ ስላችሁ ምን እያልኩ ነው? ኤስ አጨምሩበትም፣ ኢኤስ አጨምሩበትም፣ አይኤንጂ አጨምሩበትም፣ ኢዲ አጨምሩበትም ማለት ነው። አይለወጥም ስላችሁ ደግሞ ኢሬጉላር ቨርብ ከሆነ አሁን ለምሳሌ ብሪንግ ወደ ብሮት አይቀየርም ማለት ነው። እዚህ ጋር ግን ዌር ያው ራሱን ዌርን ትጠቀማላችሁ ማለት ነው። ስለዚህ ወደ ዎር አይቀየርም እያልኩ ነው ማለት ነው። ስለዚህ ሺ ሹድ ዌር አ ኮት ኢት ኢዝ ኮልድ አውትሳይድ ይሆናል ማለት ነው። ዊል ካለ ምንን ትጠቀማላችሁ? ዊል ካለ የምትጠቀሙት ራሱን ቤስ ፎርም ኦፍ ቨርብ የምንለው ነው። የማለትም ቨርቧንን ነው የምትጠቀሙት ማለት ነው። ስለዚህ ዘ ትሬን ዊል አራይቭ አት 10 PM ቱናይት ይሆናል ማለት ነው። ስለዚህ ራሱን ቨርቡን ያለምንም ቅጥያም ሆነ ያለምንም ለውጥ ነው የምትጠቀሙት ማለት ነው። ሃቭ ቢን ካለ ምንን ትመርጣላችሁ? ሃቭ ቢን ካለ አይኤንጂ በስተመጨረሻ ያለውን ግስ ትመርጣላችሁ። ስለዚህ ዩ ሃቭ ቢን ዌይቲንግ ፎር ደ ባስ ፎር ኤ ሎንግ ታይም ይሆናል ማለት ነው። ሃዝ ካለ ምንን ትጠቀማላችሁ? ሃዝ ካለ
ቨርብ ስሪን የምትጠቀሙት ቨርብ ስሪ ምንድነው ካላችሁኝ ደግሞ ቨርብ ስሪ ማለት ወይ ኢዲ ወይ ደግሞ ኤን በስተመጨረሻ ያለው ማለት ነው። ስለዚህ he has painted the house ይሆናል ማለት ነው። ስለዚህ እዚህ ጋር ኢዲ ትጨምሩበታላችሁ በስተመጨረሻ። will have ካለ ምን ትጠቀማላችሁ? will have ካለ የምትጠቀሙት ቨርብ ስሪ የምንለውን ነው። ቨርብ ስሪ ብዙ ጊዜ ኢዲ ወይም ደግሞ በኤን በመጨረሻው ላይ ሊያልቅ ይችላል። ቢሆንም ግን እዚህ ጋር ዲግ የዲግ ቨርብ ስሪ ፎርም ደግ ነው። ስለዚህ the dog will have dug a hole in the garden by the time we get home ይሆናል ማለት ነው። ኦኬ በዚህ መልኩ መልሳችሁ ማየት ትችላላችሁ ማለት። ስለዚህ will have ካለ ቨርብ ስሪ ተጠቀሙ ማለት ነው። where ካለ ምን ትጠቀማላችሁ? where ካለ የምትጠቀሙት አይንጂ በስተመጨረሻ ያለው ግስ ነው። ይህ ማለትም እዚህ ጋር they were talking at the meeting yesterday ይሆናል ማለት ነው። ስለዚህ አይንጂ ነው የምትጨምሩት ማለት ነው። አይንጂ በስተመጨረሻ ትጨምራላችሁ whereን ካያችሁ። is ካለ ምን ትጠቀማላችሁ? is ካለ የምትጠቀሙት አይንጂ በስተመጨረሻ ያለው ግስ ነው። ይህ ማለትም እዚህ ጋር ምን ይሆናል ማለት ነው? she is washing the dishes right now ይሆናል ማለት ነው። was ካለ ምን ትመርጣላችሁ? was ካለ አይንጂ በስተመጨረሻ ያለውን ግስ ነው የምትመርጡት። ይህ ማለትም I was jumping on the trampoline yesterday ይሆናል ማለት ነው። ስለዚህ ጃምፕ ላይ በስተመጨረሻው አይንጂ ነው የምትጨምሩበት ማለት ነው። was ከዳሻችሁ ጀርባ ካለ የትኛውም ግስ ላይ አይንጂ ነው የምትጨምሩት ማለት ነው። where በስተመጨረሻው will be ካለ ምን ትጠቀማላችሁ? will be ካለ አይንጂ በስተመጨረሻ ያለውን ግስ ትመርጣላችሁ። የማለትም we will be moving to a new house next month ይሆናል ማለት ነው። ስለዚህ we will be moving to a new house next month ይሆናል ማለት ነው። ስለዚህ move ላይ አይንጂ ጨምራችሁበት፣ ምክንያቱ ደግሞ ከዳሻችሁ በፊት ምን ስላለ ነው? will be ስላለ ነው ማለት ነው። yesterday ካለ ምን አይነት ግስ ትመርጣላችሁ? yesterday ካለ የምትመርጡት ግስ ምን አይነት ነው? verb to የምንለውን ነው ማለት ነው። ስለዚህ verb to የምትመርጡበት ምክንያት በነገራችን ላይ ምን ላይ የተወሰነ ነው? ከዳሻችሁ በፊት ባለው ነገር የተወሰነ። ከዳሻችሁ በፊት ያለው ሰብጀክት ከሆነ ነው verb to የምትመርጡት። ስለዚህ አንደኛ ነገር yesterday ከኖራችሁ እንዲሁም ደግሞ ከዳሻችሁ በፊት ቀጥታ ሰብጀክት ከሆነ ያለው ወይም ደግሞ የድርጊት ፈጻሚው ራሱ ከሆነ ያለ ያን ጊዜ verb to ትመርጣላችሁ ማለት። ስለዚህ በዚህ ኮንቴክስት verb to ምንድነው? went ነው ማለት። ስለዚህ they went to the park yesterday የሚሉናል ማለት ነው። yesterday ካለና ከዳሻችሁ ጀርባ ያለው ሰብጀክታችሁ ራሱ ከሆነ ወይም የድርጊቱ ፈጻሚ ወይም ደግሞ ባለቤት ራሱ ከሆነ በዚህ ጊዜ የምትጠቀሙት verb to የምንለው ነው። verb to ብዙ ጊዜ ኢዲ በስተመጨረሻ ያለው ቢሆንም ይህ ማለት ግን ሁል ጊዜ ማለት አይደለም። ለዛ እዚህ ጋር ምን ይሆናል ማለት ነው? verb to taught ይሆናል ማለት ነው። ስለዚህ የሚሆነው ምንድነው? the teacher taught the students yesterday ይሆናል ማለት ነው።